ዘገየሽ እንደዚህ ይሆናል ብዬ በፍጹም አላሰብኩም። ምክንያቱም ካለን ቀረቤት አንፃር ካለን ነገር ይሄን ነበር የፈራሁት። የነበረኝን ጥንካሬ ባውቀው። ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ የምላችሁ ውዶቼ እኔ ብቻ ነኝ ወይስ እናንተም ናችሁ? ጊዜያቱ የሚፈጥርበት እኔ በጣም ነው የሚፈጥንብኝና የሆነ ነገር አድርጌያለሁ ብዬ ሳስብ ቆም ብዬ አንዳንዴ ጊዜውን ሳስበው ወይ ወራቶች ብዙ ወራቶች ተቆጥረዋል ወይም ደግሞ አመታት ሆኖታል እና አንዳንዴ ጥሩ ነገር ሰርታችሁ ወይም ደግሞ ልጅ ወልዳችሁ ሳታስቡት ወይ 2 አመት እንደዛ ይሆናል እና በዛን ሰዓት በጣም ነው ደስ የሚለው። ተመስገን ይሄን ያህል አመት አሳለፍኩ፣ ይሄን ያህል አመት አስቆጠርኩ ትላላችሁ። አንዳንዴ ደግሞ እድሜን ሳልሰራበት አለፈኝ፣ ምን ነው በሰራሁበት ምናምን ትላላችሁ። ግን ምን አስባለሁ መሰላችሁ ባይሰራበትም ዋናው ነገር በህይወት መኖርና በጤና መኖር ስለሆነ ለሱ ማመስገን ጥሩ ነው ተገቢ ነው ባይነኝ። እና ምን ልላችሁ መሰላችሁ ኤልዱዬ ከወለደች በጣም ቅርብ ጊዜ ነው የሚመስለኝና ቅርብ ጊዜ ቢሆንም የክርስትናው ጊዜ ግን እየተቃረበ ነው። ብዙ ሰዎች እንደዚህ ለጠይቃ በመጣው ሰዓትም የኔና የሷ የጋራ ጓደኞቻችንም ሌሎችም በዳ በኩልም እንደዚሁ ክርስትና ለማንሳት ወይም ደግሞ የክርስትና እናት ለመሆን የሚፈልጉ እንዳሉ አይቻለሁ። ግን በእኔ በኩል ያው እኔና ኤልዱ እንደነገርኳችሁ በጣም ጓደኛሞች ነን። በዛ ላይ ደግሞ በቃ የማሚዬ እናት ብሆን ብዬ እኔ በደንብ ተዘጋጅቼበታለሁ እናት ለመሆን ማለት ነው። ያው ልጆችም ስላሉ በተጨማሪ ደግሞ የዚህኛው ይለያል። እውነት ለመናገር በጣም ነው የሚለየው። የኔ የክርስትና እናቴ አለች እና የምታደርግልኝን ነገር ሳስብ በቃ ከልጆቿ ምንም አትለየኝ። በፊት ልጅ እያለሁ በዓል ሲሆን ልብስ የምትገዛልኝ ስቲል ቅቤ እንኳን አልወድም ነበረ። በሷ ምክንያት ነው። ይሄ አደስ የሚባል ነገር አለ በሱ እየቀባች ምናምን እና ምን አይነት ፍቅር ነው እዛ የሚቀበሉት ብዬ በጣም ስለመጓጓ የኤልዱዬን ልጅ የክርስትና እናት ለመሆን ልጠይቃት ዛሬ ወደ ቤቷ መጥቻለሁ። በዚሁ አጋጣሚ ግን ማሚዬ የኔ ቆንጆ ልጅ ድገበይልኝ ወድሻለሁ በጣም ማለት ፈልጋለሁ። ቤት እንገባና ዳም እንዳለ ነግራኛለች። መስዬም በዚሁ አጋጣሚ እንዳለች አውቃለሁ እና ሁሉንም ቤት ገብተን የምንጠይቃችሁ ይሆናል። እናንተ ይሄን ቪዲዮ እያያችሁ ያላችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እንግባ ተከተሉ። ታውቂያለሽ ግን ድምፄን ከፍ አድርጌ የምስቀው ቃል ሳልመርጥ አፌ እንዳመጣልኝ ማውራው ጥንቃቄ ሳላደርግ ካንቺ ጋር ስሆን እኔ ነኝ። ቁጥብነት አለሽ ፍጹምነት የማያምረኝ። እናቢ እንዴት ነሽ? አለሁልሽ። እንዴት ናችሁ እናንተ? ደህና ነሽ? በባለፈው ፕራንክ አመረሽ እንዴ? በዛው ልም ብለሽ ጠፍታሽ። ይሄ አላመረም። ባመርማ በዛው ነበር ምቀር። እንዴት እንኳን ደህና መጣሽ አትይኝም? የኔ ውዴ እንኳን ደህና መጣሽ እኮ ብዬሻለሁ። ኧረ ይበዛብሻል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አመሰግናለሁ። ምንም አይደለም። ምንድን ነው በሰላም ነው? ዛሬ እንዲህ ስብስብ ያደረግሽኝ በሰላም ነው? አዎ በሰላም ነው። ለአንድ ጉዳይ ፈለኳችሁና ሰበሰብኳችሁ እኮ። መገመት ግን ይቻላል። አይ መገመት አንችልም፣ ግን ባይሆን መጥፎ ነገር አይደለም ብዬ አስባለሁ። አዎ እንዴ ካመጣጣ ከፊትሽ ልትፈክት ድምቅ ብለሽ እንዴ ነጭ ለብሳ አወርደት ድምቅ ብለሽማ የሆነ ሰርፕራይዝ ነገር ልታበስሪን እንደሆነ እንግዲህ እንግዲህ ገመታችሁ። አገምተን በቃ ለፈንደው ጥሩ ነገር ነው። እኔ መገመትኩት ጥሩ ነገር ምንድን ነው የገመተው? ጥሩ ነገር ያ ነጭ ለብሳ መቼም ጥሩ መጥፎ ነገር ነጭ ጋር ዛሬ በቃ እያስበላሽ ነው። ባይዛ አውርታችሁበት ነው እንደዚህ ሳናስበው ተገጣጣመ። አብዛኛው ነው የሚመስለው። እንዲህ ነን እኛ የልብ ጓደኛ ማለት እንዲህ ነው። አይ ደስ ይላል። ሳያወሩ እኔ ሰስፔንስ እየሆንኩ ነው። ይግባባሉ ታውቃለህ። እውነት ነው፣ ግን እኔ ሰስፔንስ እየሆንኩ ነው። አዎ እንግዲህ መገመት አልቻላችሁም። ያው እንግዲህ ሁላችንም እንደምናውቀው የማማዬ ክርስትና እየተቃረበ ነውና እግዚአብሔር ይመስገን ጊዜው ይሮጣል። በነገራችን ላይ ቤተሰብ ነው እንሻ ነው ማማዬ አይደለም
አይ እኔ በዚህ አጋጣሚ ስንት ማማዬ ብለን እንችላለን። ይሄ ስም ብዙ ሰው እያጣላ ነው። እኔ እኮ በቃ ግራ ገባኝ። በቃ ሁሉም ለየራሱ ያውጣ። ለእኔ በዚህ መሀል ለምን ትቸገሪ? እናት ንንሻዬ በቃ ንንሻዬ መሰረታዊ አመጣጡን ደግሞ እናወራበታለን ነው እንዴ? እሺ እንደዛ ከሆነ እስኪ እስማማለሁ። እና በቃ እንደነገርኳችሁ ያው በአሁኑ ሰዓት የኑሮ ውድነቱ ምናምን እናንተም ደግሞ ስትወለድ ያወጣችሁት ወጪ አለ ምናምን እሱን በማሰብ አንቺ ብቻ ነሽ የተረዳሽኝ። እስኪ ስለወጪ አልሰማሁም። አሁን ልጆ እና ምን መሰላችሁ የማሚዬ ክርስትና ወጪ ከአስከበ በኔ ነው ለማለት ነው። ይህንን ትልቅ ሀሳብ ይህንን የመሰለ ሰርፕራይዝ በእውነቱኛ ቁጭ ብለን መስማት አይገባንም ነበር። እስፔሻሊ መስማት አይገባቸውም ነበር። አንድ የቆም በሉ ብለሽ እንደዛ ይሻል ነበር። ግን አስበሽዋል? ካልኩሌት አድርገሽዋል? ክርስትና ወጪ በሚገባ እርግጠኛ ነሽ? ለአንድ ጓደኛ ያልሆነ ምናምን ብዬ እኮ ነው። ግን በአንድ አፍ ብያታለሁ እኮ ቀድቼ። እኔ ማንኮ በቃ ከወጪው አንፃር ክርስትናውን ትቼው ነበረ። እግዚአብሔር ይስጥሽ። አይ በፍጹም ተባረኪ። እንደዚህ ጓደኛ ማለት በቃ ወይኔ አንቺ እኮ ጓደኛ አይደለሽም። እኔ ከዚህ በፊትም ተናግራለሁ። እህትም አይደለም። እየቀለዳችሁ ነው ወይ ምንድነው? ዛሬ በቃ እኔ ለምን እቀልዳለሁ? በእንደዚህ ነገር ይቀለዳል። እኔ በበኩሌ እየቀለድኩ አይደለም። እኔ እናንተ እኮ ነው በዚህ መሀል እነሱ ሁሌም ከአፍ በፊት በልብ እየተግባቡ ስለሆነ ሁሉ ነገር ኦልሬዲ ተረድተዋለች። እኔ ትቀልዳለች ብዬ በፍጹም አላስብም። በቃ በልብ አውርተዋል መጀመሪያ። እየቀለድኩ አይደለም። አይ እሷ ንግግር ነው የመሰለኝ። ግን አብዬ ቆይ ይሄን ለመወሰን ምን አነሳሳሽ? እስቲ ይሄን ለመወሰን ያነሳሳኝ ያው እንደነገርኳችሁ ምንም ድጋሚ የወለደችበት ወጪ አለ፣ የኑሮ ውድነቱ አለ ምናምን እሱን በማሰብ በቃ እስቲ እኔ ደግሞ የኔ ልጆች አድገዋል ከወጪ ቢያንስ ትንሽ አገግመሻል። ኧረ ይበዛብሻል፣ ይቅርብሽ ካለሽ። አይ እሺ የታረክሽው እሺ የኔናት ምኑ ድግሱ ነው ልጅልሻል ያለችሽ? አዎ ድግሱ የድግሱ ብር ስፖንሰር አደርጋለሁ። ወጪውን ነው ያው እየደረሰ ስለሆነ ድግሱን ደግስልሻለሁ ነው ያልሽኝ ያው መሰለኝ። ተመሳሳይ ነው በነገራችን ላይ ደግስልሻለሁ። ብሩም ያው ነው ዞሮ ወጪውን እስከቻለች ድረስ የትም ይሁን የትም። ከዛ ደግሞ ቀጥሎ ያለው ለመስማት ቋንቋ ይሄ ድግስ ቤት ነው ወይስ ውጪ ነው? እናንተ አመረራችሁ። አይ ክርስትና እንደመሆኑ መጠን ቤት ነው የሚሆነው። ቤት ይሁን አዎ ይሄ ወይ ሴት ይሁን አንቺ ልጅ ማለት ነው። ስለ ቦታ እንትን እያልሽ ነው። ምን አስበሽ? አይ የምርሽ ነው። ልቀዱ ቀልድ ነው። የት ይሁንላችሁ ቦታ በእናንተ ምርጫ ነው። ብቻ ያው ከሀስከፈ ማለት የሚያስፈልገውን የክርስትና ሙሉ ወጪ እኔ እችላለሁ ማለት ነው። በቃ እኔ አላመንኩሽም። እኔ በቤት ብሩናንተሽ እዚህ ጋር እስካላስቀመጥሽ ወይ ትራንስፈር እስካላረግሽልኝ ድረስ አላምንም። ፍላጎትሽን እንዳትገድልኝ ሰፋ ሰፋ ነው እና ያለችሽ ወይስ የክርስትና ሙሉ ወጪ ዞሮ ብር አይደለም ብር ወጪ ነው ያው የሚያስፈልገው ስላለች እሷ ናት ሁሉ ነገር የምታደርገው ማለት ነው። እናንተ የሚያስፈልጋችሁን ነገር ነው ለኔ ብትነግሩኝ እንጂ እንግዲህ እስኪ ምን አለ የት ነው የምናደርገው? እናንተ እሱን ተነጋግራችሁ ተወስኑና ለኔ ትነግሩኛላችሁ። ባክሽን ያላመንኩሽም ቤትሽን ላይ ያያበራል በዚህ ብራንክ ምናምን ልትጀምሩ? አይ የምር አብይ ግን እኔ የምር እያጓጓሽኝ ነው። እኔ ቅድም ተናግሬያለሁ፣ እየቀረዳችሁብኝ ነው። በነገራችን ላይ ለቤተሰቦች ራሱ እየነገርኳቸው ነበር። ምን ብለሽ ሙሉ ወጪው አልችላት ነው ምናምን ብዬ እኔ ቀኑ ደርሶ ሆኖ እስካላየሁ ድረስ አላምንም ነው አይደለ? አላምንም። እሺ አብይ አይደለም እንደዚህ ለትንሹ ክርስትና ለሌላ ትልቅ ነገር አትሆን ማለት ምን አስበሽ ነው ያላልንሽ? እስኪ በትንሽ ምን ለምን ፈልገሽ ነው? ቆይ አይ እንደማያውቀኝ ትሆናለች። አይገርምሽም? አይ በዛ ለማለት ፈልጌ አታረጊውም ብዬ ሳይሆን ግን አሁን ያለሽበት ሁኔታ ስለማውቅ እኔ እንጃ አይመስለኝም። አንቺ ተቀበለኝ አስበሽ ወደ ቁም ነገሩ አብይ በቃ ቀልዱ ነው። ቀልዱ ነው። ቀልዱ የምር ባንዴ ሊበላ አብይ ነው ሰፊ ማለቴ ማቀዴ ልብስሽ አይማሬት ይሁን ውጪ ማለቴ እኔማ ቦታ እየመረጥኩ ነበር።
ይሄ ነገርማ እንትን ማለት የለበትም። ታሳዝኛለሽ። ቀልድ ነው። ትንሽ እንኳን አታዋዥም። እያለሳለሽ እንትን አትሄድም። አይ ላዝናናችሁ ብዬ ነው። ወጪም ቢሆን አታስቡ፣ ሼር አደርጋችኋለሁ። ግን አሁን የመጣሁበት የሰበሰብኳችሁ ምን መሰላችሁ? አሁንም ቀልድ ነው እንዳትጨረሳለህ። አይ ሌላ ቀልድ አይደለም፣ ቁም ነገር ነው። የሆነ ዳርዳር ምናምን ረዛ በዚህ ብል አልገባ ያላችሁ ጉዳይ አለና እሱን ለምን በይፋ በቤተሰቦች ፊት አናወራበትም ብዬ ነው ዛሬ የመጣሁትና የማሚዬ ሁለተኛ እናት እንድሆን ፈቃዱልኝ ለማለት ነው። ይሄ ነገር አሁን ብዙ ሰው ያጨቃጨቀ ነው። እኔ እንዴት እንደምናረግ አላውቅም። ሁለተኛ እናት ማለት እንዴት? ሁለተኛ እናት ማለት ላስረዳ ማለት ነው። ያው በእኛ እምነት በኦርቶዶክስ ሴት ልጅ 80 ቀን ከሞላት በኋላ ክርስትና ትነሳለች እና በጣም የምትወዱት ሰው ካለ በይበልጥ አላውቅም መስዬ ትናገረዋለች፣ የክርስትና ልጅ ይሰጣል ለምትወጁ ጓደኛሽ ወይም በቃ ለምትወጁ ጓደኛሽ። ያ ማለት አንደኛ ጓደኝነቱን ቢበልጥ ያተሳሰረዋል። በቃ ምንድነው ፍቅር ይበዛል ነው እንዴት ነው የሚባለው? ይበልጥ ያዛምዳል። እና የኔና የልጁ ጓደኝነት ደግሞ ያው እንደ ቀላል የሚታይ ስላልሆነ ይበልጥ እናጥብቀው በእናትና በልጅ ብያሰብኩና እሱን ላማክራችሁ ሰበሰብኳችሁ። አጣብቂኝ ውስጥ የከተትሻት ያው መጀመሪያ ብዙ ሰው እየጠየቀኝ ስለሆነ መጀመሪያም እናት ልሆን ስትይ ስለተረዳሁሽ ነው። ይሄ ነገር ብዙ ሰው እያጨቃጨቀ ነው ያልኩት ማለት ነው። እና እኔ ምን እንደምን አላውቅም። በጣም ብዙ ሰው ይፈልጋል። ለምን እንደሆነ አላውቅም። በጣም ብዙ ሰው እየጠየቀ ነው አውቃለሁ። ግን ከእኔ የሚበልጥ ሰው ያለ አይመስለኝም። አይ ምን አለ መሰለሽ፣ አይ በዛ ሳይሆን የክርስትና እናት መሆን እኮ ይከብዳል። በዚህ ብሎ አይሰጥም። በደንብ እንትን ተደርጎ ብዙ ነገር አለውና አስበሽበታል መጀመሪያ? የኔም ጥያቄ እኔማ በደንብ አስቤበት ደግሞ መግቢያ ላይ ለቤተሰቦች እየነገርኳቸው ነበረ እና የኔ የክርስትና እናቴ በጣም ብታስቀና እናት ነች። አንዳንዴ መልካምነት ይጋባል አይደለም? ያው በጣም እና የእሷን እናትነት ለምን እኔስ እናት ሆኜ አላየሁም ብያስብ ደግሞ ትክክለኛው የልዱዬ ልጅ ስለሆነች የእሷም ደግሞ የመጀመሪያ ልጇ ነች አይደለም? የመጀመሪያ ልጇ ልክ እንደሷ ሆኜ አይ በቃ አሁን ይኸውልሽ እንዳለችው በጣም ብዙ ሰው ጠይቆኛል ስላለች እኔም አውቃለሁ እንደዛ እንደነበረ በመጣው ካላት ፍቅር የተነሳ ወንድ ልጅ ብትወልድ ብትሰጥሽ ይመስለኛል። እዚሁ ወንድ ልጅ እኮ ለወንድ ነው የሚሰጠው። ካላት ፍቅር የተነሳ ይታረሳታል ለሷ ሲሆን በዚህ አጋጣሚ ግን እስኪ ስለ ክርስትና እንትን እናውራ። እስኪ መሲ አንቺን ብታስረጅን ማለት ክርስትና እንዴት ነው የሚሰጠው፣ ለማን ነው መሰጠት ያለበት የሚለውን ነገር በዚህ ብታብራሪልን ትንሽ ላብራራ። እሺ ማለት ያው ብዙም ባላቅም የተወሰነ ክርስትና እናት ወይም አባት የሚባለው ያው ሴት ልጅ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በኦርቶዶክስ እምነት ውስጥ ሃይማኖት ውስጥ ይሄ ቤተክርስቲያን ሄደው ሁለተኛ ልጅነትን የሚያገኙበት ቀን ነው። ሁለተኛ ልጅነትን የሚያገኙበት ቀን ነው እና የዛን ዕለት ወንድ ከሆነ ለወንድ፣ ሴት ከሆነች ደግሞ ለሴት፣ ወንድ እንዳባት ሴት እንደናት ይሰጣል። የሚሰጠውም ለእናትም ለአባትም የቅርብ ዘመድ ላልሆነ ማለት በዝምድና ለማይገናኙ በስጋ ለማይገናኙ ይሰጣል። የሚሰጠው ለምንድን ነው? አንደኛ በሃይማኖት አንጾ ለማሳደግ ዋነኛው ነገር እሱ ነው። በሃይማኖት አንጾ ለማሳደግ። ሁለተኛ ነገር ደግሞ እንደ እናት እንደ አባት ተንከባክቦ ከልጅ ሳይለይ በቀለም ትምህርትን በምንም ትሪት እያደረጉ ለማሳደግ ኃላፊነት ወስዶ ቃል ገብቶ ይወስዳል። ማለት መውሰድ ማለት ይቀበላል። የዛነት በቃል እንደ ቃል ማለት ቃል ገብቶ ይቀበላል፣ ይሰጠዋል። ከዛ ያሳድጋል። ማሳደግ ማለት ሙሳሁን ለምሳሌ እናቷ ብትሆኚ ቢሳካልሽ ይሳካልኛል ቤትሽ ትወስጃታለሽ ማለት አይደለም። ኑሮዋ ከነሱ ጋር ይሆንና ግን ልክ እንደ እናት በሚያስፈልጋትን ነገር
አሁን ለምሳሌ አሁን እዚህ ጋር ግልጽ ማድረገው ነገር ለምሳሌ አንቺ ለመርዳት ለማገዝ እሷን እነሱ በከርቡ ማለት የግድ እንትን ማለት የለባቸውም። ዝቅተኛ ገቢ ያላቸው መሆን አይጠበቅባቸው። ግን ኦልሬዲ እናት ነሽ ተሰጥቶሻል። ስለዚህ በየትኛው ሁኔታ እነሱ ምንም ሁኔታ ላይ ቢሆኑ እየመንተልያሽ ያገሽ በስፔሻሊ ደግሞ በሃይማኖት ላይ ያለውን ነገር እየተከታተልሽ በኃላፊነት እስከ መጨረሻው ታሳድጊያለሽ ማለት ነው። ኤሉዬ እንግዲህ ብዙ ሰዎች ጠይቀውሻል። አዎ እኔ እንደዛ ሰዎች ሁሉ በሃይማኖት እንደዚህ እንትን ብለው ለማሳደግ እንደው በቁማቸው ወይ ያለው ነገር ምናልባት እንደኔ እንግዲህ ለዚህ ጋር ልገላግላችሁ የምችለው ሁሉም አንድ አይነት እንትን ላይ ከሆነ በዝምድናው በሃይማኖቱም በምኑ እንትን ከሆነ ያለሽ አማራጭ ከአንዱ እንትን እንዳይልብሽ ወጣ መጣል ነው ያለው። በጣም ጣጣለሽ ለያቸው ነው። እኔማ ዕጣ ውስጥ መግባት የለብኝም። ምንም ማድረግ አልችልም። ለምን መሰለሽ? አይ ዕጣ ሳይሆን እኔ ደግሞ ለማንም ባይሰጥ ነው የሚሆነው። ወይ ለማርያም ወይ ለገብርኤል እንደዛ መስጠት አይቻልም። እንደዛ መስጠት አይቻልም። ለሰው ነው የሚሰጠው። አይ እንትኑ ከባድ ስለሆነ ገብቶሻል መልእክቱ። አሁን ቅድም እንደተናገርሽው ይከብዳል፣ ከባድ ነው። ለነሱም ዕዳ ነው እኮ የሚሆነው። አሁን በዛው ደግሞ አሁን በደንብ ባያስተምሩ ለነሱ ዕዳ ነው። ዕዳ ነው የሚሆነው። ግን ምን ሆነ መሰለህ ታዬ፣ ዕዳ ነው እየተባለ ነገር እየተበላሸ ስለሆነ አንዳንዴ ዕዳ ነው ብለን እንትን ከምንል ይልቅ እስቲ ኃላፊነቱን እንስጣቸውና ይሞክሩ። ንንሻዬም እናት ይብዛላት። አይ እንደዛ ከሆነ እኮ ብዙ ጠይቀውኛል ስላሉ እነሱ ቢሰጥ ነው የሚሻለው። በቁጥር ዕጣ ይወጣላቸውና የወጣለት ይወስዱ። መጀመሪያ የጠየቁት ስላሉ ለነሱ ቢሰጥ ነው የሚሻለው። ለምን እነሱም ቅር ይላቸዋል። ገብቶሻል? መጀመሪያ ነው የጠየቁት እና ይቅርታ ቅር እንዳይልሽ። እኔ ደግሞ ያው እኔም እኮ ከመጀመሪያው ጀምሬ የዚህን ፍላጎት ማለት ሳትወልድ በፊት ነው እኔ እያሰብኩት የነበረው ራሴን የሚያዘጋጀሁት። በቃ አሁን አለው። አይ በእኔም በኩል ብዙ የጠየቁ አሉ፣ በእሷም በኩል የጠየቁ ስላሉ ብቻ ከባድ ነው። እስኪ ምን ታያለሽ ማማ? እስኪ አይ እኔ በቃ ቅድም እንዳልኩት ነው። እኔ ወዲያው ስትጠይቀኝ ነው የገባኝ። ለምን እንዳልኩት ቅድም ብዙ የጠየቀ ስለሆነ ማለት ነው። ስለዚህ ይቅርታ አድርግልኝ የኔ ውድ። ካለሽ ፍቅር የተነሳ ያው ለልጄ ሁለተኛ እናት ለመሆን ካለሽ ጉጉት የተነሳ ነውና ሁላችሁም በዚህ አጋጣሚ ያው ለኔ ልጅ ሁለተኛ እናት ለመሆን ካላችሁ ጉጉት የተነሳ ነውና በቃ ሁላችሁም እየጠየቃችሁ ያላችሁት ግን ማንም ከማንም ላለማዳላት ዕጣ ይለይ እንዳለችው መሲ ማለት ነው። አይ ከብዱ ምንም በቃ ቁጥር ጽፎ ወረቀት በቃ ሁላችን የዛን ቀን ሁሉ የሚሰበሰብና እኔ ግን ዕጣ ይወጣ መግባት ዕጣ ውስጥ እሷ ባናካትታት ይሻላል። ለምን በዛ ሰዓት ብዙ ስላሉ እነሱ ላይ ብናወጣ ነው የሚሻለው። ጭራሽ እኮ ዕጣ ውስጥ አትግባ። ቅድም እንዳልኩት በዕጣ ሁላችሁም ተሰበሰቡና ዕጣ እናወጣለን። ከዛ በቃ ዕጣ የደረሰው ሰው እንትን ይላል ማለት ነው። አይ ዕጣ ራሱ እኮ ትንሽ ሰዎች ናቸው ያኔ መጀመሪያ አካባቢ የጠየቁት አሉ አይደል? እነሱ ላይ ነው የሚካተቱት እንጂ አብይ አሁን ዛሬ ጠይቃ ምንም መካተት የለባትም ዕጣ ላይ። ይደብራቸዋል እዛ ላይ ያሉት። እንዴ ዳኒ እኮ ዛሬ አይደለም የጠየቁት፣ ፍላጎቴን እኮ ሳይቻለሁ። ምናልባት ያው ላንተ ግን ዛሬ የጠየቅሽው አብይ መጠየቅ ነው እንጂ እኔ ነኝ እናትሽ ምናምን እያልኩ ሳጫውታት ታውቂያለሽ አይደል? ያው ሁሉም እንደዛ ነው የሚያጫውታት። እኔ በምን አውቃለሁ አሁን ለክርስትና እንዳሰብሽ ብዬ። ኧረ በእግዚአብሔር እንደዚህ ማታ ኧረ እውነት ይደብረኛል። እንዴ ለምን አይደብረኝም? እውነት እኔ እኮ ቀድሜ ገና እየተዳረሰ ስለሆነ ፍቃዳችሁ ሙሉ እምነት ይኖር ብዬ ነው እንጂ እኔ ሙሉ እምነት አለ ብዬ ነው ሲጀምር። እውነት ነው እንዳለውም ዕጣውም ላይ መካተት የለብሽም ሳስበው። መጀመሪያ ግን ዕጣ ላይ ብትኖሪ ብዬ ነበር። አሁን ግን እንዳለውም ትበዛላችሁ። ዘገየሽ። እኔ እንደተረዳሁት ከሆነ ዘገየሽ። አሁን ኦልሬዲ እኮ እየተቃረበ ነው። እንዴ እንደዚህ ግን መሆን የለበትም ብዬ ነው የማስበው። አንቺ ነሽ ታስቢ። እንዴት ይሆናል ዳኒ? ይሄ ሰው ይወርድሽ ገና እንደተወለደች ጾታውን አውቆ በቃ እኔም በተወሰነ መልኩ የሆነ አይተሻል ሆስፒታል ነበርኩኝና የዛኔ ነው የጀመረው ፍጭቱ። እንደዚህ ይሆናል ብዬ በፍጹም አላሰብኩም። ምክንያቱም ካለን ቀረቤት አንፃር ካለን ነገር አንፃር ጭራሽ ዕጣ ውስጥም እገባለሁ ብዬ አላሰብኩም። እናንተ ጭራሹን ደግሞ ዕጣ ውስጥ አትገቢም እያላችሁ ነው ያላችሁት። እሺ ምን እናርጋቢ? ከባድ እኮ ነው። አይ አይደለም ቢያንስ አላውቅም። ቢሆንም ቢወጣም ባይወጣልኝም አይደለም መሲ ቢወጣም ባይወጣም እሺ በቃ አንቺ ከኋላ ነው የመጣሽው። ግን ዕጣ ውስጥ ተገቢና ከወጣልሽ እሰይ
አይንሽን ባያቀረረ ነው። አይ ብዙም አይከፋሽ። አይ በቃ እንደዚህ እንዲህ ባይሆን ደስ ይለኝ ነበር። ለዛ አይ በቃ አንቺም እንድታዝኝ ፈልጌ አይደለም አቤ፣ ግን በቃ ከሚፈከፋሽ እንደውም በቃ ወይ እጣ ውስጥ ትገቢያለሽ። አለመግባትሽ ይቅርና እጣ ውስጥ ኑሪ። ከዛ ደግሞ እጣው የደረሰው ሰው ይሆናል ማለት ነው። እንግዲህ ምን እናድርግ? ደስ ያለኝ ባይ አይቀር በጣም ቃል አትግቢ። አይ እጣ ይኖር። አይ ቃል አትግቢ፣ በኋላ ሊከፋ ስለሚችል ቃል አትግቢ። አይደለም እጣ ይኖር፣ እጣ ውስጥ ትግባ። ግን እጣ የደረሰው ሰው እንትን ይበል። ይሄ ነገር ግን ዝም ብዬ ሳስበው ማንም ሰው ላይ ኖር ላይ ይችላል። በጣም ከባድ ነው። ምክንያቱም አሁን ሁሉ ይቀየማል። አሁን እሷም ያው እዚህ ጋር በቃ እንዳላችሁት በጣም በቃ ሳስበው ያየሽ ተቀየርሽ አንቺም እና ይሄ ወጣለት ወይ ወጣለት ወይ ደግሞ ማንም ሰው ከሚከፋብኝ በቃ ለመላእክቶች ይሰጣል ወይ ለማርያም ወይ አይቻልም አለችሽ እኮ። አዎ ግን በቃ እኔ ምን ላድርግሽ? ወይ እንደሚሆን ስለዚህ መጀመሪያ ጠየቁት ላይ እስኪ ቃል ድረስና ደግሞ የሚሆነውን እናያለን። አይመስልሽም? አቢያንቺም አይክፋሽ መሲ ያኔ ሆስፒታል እያለ ጠየቁ አለ አይደል? በቃ መጀመሪያ የተደወለው የጠየቁ ለሱ አይሰጥ። በቃ አይ እንግዲህ ይቅርታ አድርግልንና በቃ እንደዛ ይሁን።